በመጀመሪያው የዓለም ጦርነት ከ15 ሚሊዮን በላይ ሰዎች እንደሞቱ፣ በሁለተኛው የዓለም ጦርነትም ከ60 ሚሊዮን በላይ ሰዎች ለህልፈተ ህይወት እንደተዳረጉ ዳታዎች ያመለክታሉ። ዘ አርት ኦፍ ዋር መጽሐፍ በሰንዙ የተጻፈውን መጽሐፍ እንተነትናለን። ቢዝነስንና ጦርነትን ምን ያገናኛቸዋል? ፐርሰናል አኮምፕሊሽመንት እና ጦርነትን ምን ያገናኛቸዋል? ሰንዙስ ዘ አርት ኦፍ ዋር ወይም የጦርነት ጥበብ ለምን አለ? ያንን መጽሐፍ እንተነትናለን። ትወዱታላችሁ። አብራችሁ ቆዩ። የዚህ መጽሐፍ የመጀመሪያው ትልቁ ቁም ነገር ምንድነው? የራስህንና የጠላትህን ጠንካራና ደካማ ጎን ለይ ነው የሚለው ሰንዙ በዚህ በአርት ኦፍ ዋር መጽሐፍ ማለት ነው። እና የራስህንም የጠላትህንም ጠንካራ እና ስስ ብልቶችን ወይም ደካማ ጎኖችን ማወቅ አለብን። ይህንን ማወቅ ለክፉም ለደጉም ይጠቅመሃል ይላል። በቃ በምንም ታምር ወደ አክቹዋል ወደ ሆነ ጦርነት ከመግባት በፊት ያው ጦርነት ሲምቦሊካል ኤክስፕሬሽን ነው። በዚህኛው የጠላትና የአንተን ደካማና ጠንካራ ጎን መለየት የመጀመሪያው ስቴፕ ነው ነው የሚለው። እንደውም ምንድን ብሎ ይደመድማል መሰላችሁ? የጠላትንና የአንተን ደካማ ጎን ማወቅ፣ ጠንካራ ጎንም ማወቅ የ100 ጦር አውድማዎች ውጤት እንዳያሳስብ ያደርጋል። ይህንን ካወቅ ማለት ነው መሰረታዊ ነገር ነው። ይህንን ሳያውቁ በላይፍም በሪል ጦርነትም ላይ መግባት ብዙ ዋጋ እንደሚያስከፍል ያሳስባል። ሁለተኛው የዚህ መጽሐፍ ትልቁ ጭብጥ ምንድነው? ስልታዊ እቅድ ይኑር ይላል ሰንዙ በዚህ መጽሐፍ ላይ ማለት ነው። ስልታዊ እቅድ ማለት ወደ የትኛውም አውደ ውጊያ የጦር ግንባር መውጋት ከመጀመሪያ አስቀድመው በየት በኩል ገብቼ በየት በኩል ነው የሚወጣው ለሚለው you have to be strategically prepared መሆን አለብኝ ነው። በቃ ሬዲ ሆነ ነው መነሳት ያለብኝ። መንገድ ላይ መሀል ላይ ገብቼ ትጥቅ ስንቅ ቢያልቅብኝ እንዴት ነው ማለፍ መውጣት ኦር ስትራቴጂካሊ ወደኋላ ማፈግፈግ የሚችለው እንዴት ነው ለሚለው መጀመሪያ ከመነሳት በፊት ይህንን አውቀ ነው መነሳት ያለብህ ይላል። ይሄ ፕሪንሲፕል ወደ ቢዝነስም መውሰድ ትችላላችሁ። ገበያ ውስጥ እንደ አዲስ ስትገቡ ማን ነው ተፎካካሪ? በፕራይስ በኳሊቲ ከነጋ እንዲፎካከር የሚችል ማን ነው? ስለዚህ እንዴት ልግባ? ፕራይስ ልቀንስ ኦር በብዛት አቅርቤ ከብዙ ላትርፍ ለሚለው you have to be strategically አቅደህ ስልታዊ በሆነ ወይ አቅደህ መግባት አለብህ ይላል። ወደ ሪሌሽንሺፕም ወደ ሜሬጅም መውሰድ እንችላለን። ይሄን ፕሪንሲፕል ፖቴንሻሊ ለሪሌሽንሺፕ አደጋ ሊሆኑ የሚችሉ ሰዎች እነማን ናቸው? ሪሊ አደጋ ከሆኑ ደግሞ እንዴት ነው ዲል ማድረግ ያለብኝ? እንዴት ነው ከነሱ ጋር ዲል አድርጌ ማለፍ የሚችለው ለሚለው መጀመሪያ አስበህበት ነው እንጂ የምትገባው ጦርነት መሀል ላይ ገብተህ ስለ ትጥቅና ስለ ስንቅ አታወራም። የሀብቱ መጀመሪያ ሬዲ መሆን አለብኝ ብሎ ስለ ሬዲነስ፣ ስለ ስትራቴጂክ፣ ስለ ስልታዊ እቅድ እጅግ አጽንኦት ሰጥቶ ያብራራል ይሄ መጽሐፍ። ሶስተኛው የዚህ መጽሐፍ ወሳኝ ጭብጥ ምንድነው? ፍሌክሲብል ሁን ነው የሚለው። ይሄ ምንድነው? ፍሌክሲቢሊቲን ኢንካሬጅ የሚያደርግ አይነት ነው። የዛሬ 5 ዓመት 10 ዓመት 20 ዓመት የሰራ ፕሪንሲፕል ዛሬ ይሰራል ማለት አይደለም። ጦርነት ላይም ቢዝነስ ላይም ሪል ላይፍ ላይም ከዛሬ 20 ዓመት ወር 10 ዓመት በፊት የሰራ ፕሪንሲፕል ተውት። እሱን የዛሬ ዓመት የሰራ ፕሪንሲፕል ነሰሰርሊ ዛሬ ይሰራል ማለት አይደለም። ብዙ ነገር ተቀያይሯል፣ ተለዋውጧል፣ ተለውጧል። ስለዚህ በተቻለ መጠን ስትራቴጂክ በሆነ ወይ ስትራቴጂካሊ እቅዶችን እየከለስክ አፕዴት እያደረግ መሄድን አትዘንጋ ይላል። ስታክ ሆነ ከሆነ ዓመት በፊት የሰራ ፕሪንሲፕል ላይ ብቻ እዛው አትቀር። አሁን ሪሊ አሁን በዚህ ጊዜ የሚሰሩ ፕሪንሲፕሎችን እየከለስክ ወደ ራስ እየተቀበልክ ከራሴ ጋር አኮሞዴት እያደረግ መቀጠል አለብህ ይላል። ይህንን ለቢዝነስም ለፐርሰናል ላይፍም መውሰድ እንችላለን። የሚሰሩና ማይሰሩ ፕሪንሲፕሎች፣ የሚሰሩና ማይሰሩ ጓደኝነቶች፣ ሪሌሽንሺፖች ከሌሉ አውት ማድረግ ነው ያለብን። ምንድን ነው እየጠቀመኝ ያለው ከከለጋ የነበረኝ ሪሌሽንሺፕ ምንድን ነው የጠቀመኝ የሚለውን ሪቪው እያደረግ አፕዴት እያደረግ እየከለስክ ስትራቴጂክ በሆነ ወይ ከከለ ምን መጠቀም እችላለሁ፣ ከከሌት ምን ትጠቅመኛለች፣ በምን ኤሪያ እርዳታ በፈልግ እሷ ታግዘኛለች፣ እሱ ያግዘኛል የሚለውን እየከለስክ መሄድ እንዳለብህ፣ ፍሌክሲብል መሆን እንዳለብህ አጽንኦት ሰጥቶ ይመክራል። አራተኛ ሰንዙ በዚህ መጽሐፍ አርት ኦፍ ዋር ላይ ምንድነው የሚለው? አንዳንዴ ዋሽ ከዚያ አስደምማቸው ይላል። እንግዲህ ሰንዙ ውሸትን ለስኬት ወይም ለድል እንደ ትልቅ ቱል መጠቀም እንደሚያስፈልግ ያብራራል። አንዳንድ መዋሸትን ማለት ነው ፎልስ ኢንፎርሜሽን በመስጠት ተወዳዳሪ ወይም ተፎካካሪ ባልጠበቀበት መንገድ መተመታው እንደማለት ነው። ይሄ በጣም የተለመደ ነው። የስለላ አንዳንድ ያነበብኳቸው የስለላ መጽሐፍትም እነዚህን
ፎልስ ኢንፎርሜሽን ሰጥተው ሙሉ ገንዘባቸውን፣ ጊዜያቸውን፣ ኤነርጂያቸውን እዛ ፎልስ ኢንፎርሜሽን ላይ እነሱ እያሉ አንተ በሌላ መንገድ ሄደህ ታሸንፋቸዋለህ አይነት ነው እና ሰርፕራይዝ ታደርጋቸዋለህ ነው ሀሳቡና ተፎካካሪህን ወይም ተወዳዳሪህን በጦርነት መሀል ላይ ፎልስ ኢንፎርሜሽንን ሆም ብለህ ኢንቴንሽናሊ ፎልስ ኢንፎርሜሽን ሰጥተህ ስለ አንተ እቅድ ማለት ነው። ከዛ አንተ በሌላ መንገድ ባልተጠበቅበት መንገድ ታልፋለህ ማለት ነው እና ይሄ በሪል ላይፍም ይሰራል አይደል? በጣም ጠንካራ በውስጥ የሆነ ውጪ ለሰዎች ለፍስፍስ ሆነ መታየት ትችላለህ፣ እንደ ስትራቴጂክ እቅድ ማለት ነው። ወይም ውስጥ ትንሽ ኢንሴኪዩሪቲ ካለ ያንን ኢንሴኪዩሪቲ ኤክስተርናሊ ስቴብል እንደሆንክ በሚያሳዩ መልኩ መግለጥ ትችላለህ። ከዛ ኦል ኦፍ ሰደን ባልተጠበቀ መልኩ እነሱ ኤክስፔክት ካደረጉት በሌላኛው መንገድ መጥተህ ትረታቸዋለህ ማለት ነው። እንግዲህ በእኔ ሪቪው የዚህ መጽሐፍ የመጨረሻው ቲም ምንድነው፣ ወሳኝ ሀሳብ ምንድነው፣ ታይሚንግህን ጠብቅ የሚለው ነው። በዚህ አርት ኦፍ ዋር መጽሐፍ ላይ ያገኘሁት ማለት ነው እና ታይሚንግ ማለት እያንዳንዱን ከምትወስነው ውሳኔ ጀርባ ሪሊ ይሄ ውሳኔ አሁን ያስፈልጋሉ የሚለውን በደንብ ቁጭ ብለህ በጽሞና ተመልከት ይላል። ከመወሰን ያስቀድመው ማወቅ አለብህ የውሳኔህን ውጤት ማለት ነው። ፖዚቲቭም ኔጌቲቭም የውሳኔህን ውጤት አስቀድሞ መረዳት አለብህ። ስትራቴጂ እያልን ነው የመጣ ነው እና የዚህ መጽሐፍ ማጠንጠኛ ነው ስትራቴጂ ካልመሆንና ምንድነው ውጤቱ የሚለውን ማወቅ አለብህ። ይህንን ማወቅ የምትችለው ታይሚንግን መረዳት ስትችል ነው። በየትኛው ጊዜ ቃታ መሳብና መተኮስ እንዳለብህ ማወቅ አለብህ። በየትኛው ጊዜ ደግሞ ጦርነት ተኩሱን ማቆም እንዳለብህ ማወቅ አለብህ። ታይሚንግ ዩር ፌቨር መሆኑን እርግጠኛ መሆን አለብህ። በአንተ ጎን ጊዜ፣ እድል የምንላቸው ጉዳዮች ከአንተ ጎን መሆናቸውን እርግጠኛ ስትሆን ነው አውጥተህ መተኮስ ያለብህ እንጂ ሄዶ ታርጌቱን ያላገኘ ቀላ ተኩስ ዝም ብሎ የሚባክን ከሆነ ምንም ጥቅም የለውም። መቼ መተኮስ መቼ ማቆም እንዳለብህ መገንዘብ አለብህ ይላል። እንግዲህ ይህንን አርት ኦፍ ዋር መጽሐፍ በሰንዙ የተጻፈው የጦር ሜዳ ጀብዱ ለመፈጸም የሚያግዝ መጽሐፍ ቢሆንም ለቢዝነስና ለፐርሰናል ላይፍ እጅግ የሚጠቅሙ ፕሪንሲፕሎች እንዳሉት ብዙ ይህንን መጽሐፍ ያነበቡ ሰዎችን ምስክርነት ሲሰጡ አስተውያለሁ። እኔም ሳነብ እንደዛ ጉዳዮች አግኝቻለሁ። እስቲ በዚህ መጽሐፍ ላይ ተመቻችሁን ወይም ማያስማሙ ፕሪንሲፕሎች ካሉ ምናልባት ዲስከስ እናደርጋለን በደንብ ፍሪ ሆነን። እታች ኮመንት ላይ ሀሳባችሁን ጻፉ። ቀጣይ ምን አይነት መጽሐፍ እንድዳስስላችሁ ሪቪው እንዳደርግላችሁ እንደምትፈልጉ ኮመንት ላይ በዛው መያየዛችሁ እንድጠቅሱ በአክብሮት እጠይቃለሁ። አልጎሪዝሙ ለብዙ ሰው ፑሽ እንዲያደርግልን 1 ሰከንድ ወስዳችሁ ቪዲዮውን ላይክ ብታደርጉ በጣም ትልቅ ውለታችሁ እንዳለብኝ አስባለሁ። ቻው።